ጾመ ድጓ ዘደብረ ዘይት። ደብረ ዘይት ማለት ቃሉ ደብር ሲል ተራራ ማለት ሲሆን ዘይት ማለት ደግሞ የወይራ ዛፍን ያመለክታል። በአጠቃላይ ደብረ ዘይት የወይራ ዛፍ የበዛበት ተራራ ማለት ነው። በመካከሉ የቄድሮስ ወንዝና ሸለቆ ይገኛሉ። በኢየሩሳሌም ከጎልጎታ ቀራንዮ ተራራ በስተ ምስራቅ የሚገኝ ታላቅ ተራራ ነው። በሁለቱ ተራሮች መካከል ጌትሰማኒ የሚባለው ለምለም ስፍራ ይኸውም የእመቤታችን የቅድስት ድንግል ማርያም የመቃብር ስፍራ ይገኛል። የደብረ ዘይት ተራራ ጌታችን ኢየሱስ ክርስቶስ ብዙ ጊዜ የሚያድርበት፣ የሚያስተምርበት፣ ውሎ የሚያርፍበት ስፍራ ነው። ፈጣሪያችን ኢየሱስ ክርስቶስ ወደ ሰማይም ያረገው በዚሁ ተራራ ላይ ነው። ኋላም በዳግም ምጽአት ለፍርድ የሚገለጠው እዚሁ ተራራ ላይ ነው። ደብረ ዘይት የሚያስታውሰን ጌታ ስለ ዳግም ምጽአቱ በቦታው ያስተማረው ትምህርት ነው። በደብረ ዘይት ተራራ ወገብ ላይ በሰፊው ተንጣሎ የሚታይ አንድ ነገር አለ። ይኸውም የአይሁድ መቃብር ነው። ይህን ስፍራ ለመቃብርነት የመረጡበት ምክንያት ወደፊት መሲሁ መጥቶ እስራኤልን ነፃ አውጥቶ ወደ አባቱ ያርጋልና ኋላ ለፍርድ ሲመጣ በመጀመሪያ የሚፈርድበት ስፍራ፣ ሙታንም የሚነሱበትና የሚሰበሰቡበት ስፍራ ይህ በመሆኑ እኛ መሲሃችንን ለማግኘትና ከሙታንም ለመነሳት የመጀመሪያዎቹ እንሆናለን ብለው በማመናቸው ነው። አይሁድ ጌታችን ኢየሱስ ክርስቶስን መሲህ እሱ ነው ብለው አያምኑ። እግዚአብሔር እስራኤልን ለመጠበቅ ከመካከላቸው የሚመርጣቸውን ሰዎች በቅዱሳን ነቢያቱ አማካኝነት በተቀደሰ ዘይት እየቀባቸው ካህናትንና ነገስታትን ይሾምላቸው ስለነበር ሕዝቡም እግዚአብሔር ለቀባውና ለመረጠው እየታዘዙ ይኖሩ ነበር። በመሆኑም እስራኤል ወደፊት አንድ ታላቅ መሲህ እግዚአብሔር እንደሚልክላቸው ባላቸው ተስፋ መሰረት አሁንም ድረስ መሲሃችንን እንጠብቃለን ይላሉ። እኛ ግን እግዚአብሔር እስራኤልን ብቻ ሳይሆን ዓለምን ሁሉ እንዲያድን አንድ ልጁን ጌታችን ኢየሱስ ክርስቶስን ልኮልን ከእመቤታችን ከቅድስት ድንግል ማርያም ተወልዶልን በእርሱ ቁስል እኛ እንደተፈወስን በእርሱ ሞት እኛ ሕይወት እንዳገኘን እናምናለን። አምነንም እናስተምራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ሥርዓት መሰረት የአብይ ጾም እኩሌታ ደብረ ዘይት በመባል ተሰይሟል። ይኸውም ወንጌላውያኑ እንደዘገቡት በዚሁ ሰንበት ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ለቅዱሳን ሐዋርያቱ ስለ ዓለም መጨረሻና ስለ ዳግም ምጽአቱ ምልክቱን በዝርዝር ነግሯቸዋል። ደቀ መዛሙርቱ ከመምህራቸውና ከጌታቸው ከኢየሱስ ክርስቶስ ጋር በደብረ ዘይት ተራራ ላይ በአንድነት ተቀምጠው ሳለ ደረቱን ለደብረ ዘይት ተራራ ሰጥቶ በሚያስገርም ግርማና ውበት በፊት ለፊታቸው የተንጣለለውን የኢየሩሳሌምን መቅደስ እያስተዋሉ ጌታ ሆይ ይህን ባለ ልዩ ግርማ መቅደስና የተሰራበትን ውብ ድንጋዮች ታየዋለህን? አሉት። ይህን ታደንቃላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ሳይፈርስ አይቀርም ሲል ደቀ መዛሙርቱንና አይሁድ የሚኮሩበት መቅደስና ከተማቸው እንደ ጥንታዊቷ ባቢሎን የፍርስራሽ ከተማ እንደምትሆን ነግሯቸዋል። በኢየሩሳሌም መቅደስ አስገራሚ ውበትና ግርማ ልዩ አድናቆት ውስጥ ለገቡት ሐዋርያት መምህራቸው ኢየሱስ ክርስቶስ የነገራቸው ትንቢት አልቀረም። በ70 ዓመተ ምህረት ሮማውያን ኢየሩሳሌምን በወረሩ ጊዜ ትንቢቱ ፍጻሜውን እንዳገኘ ይነገራል።